ደህና ናችሁ ቤተሰብ ማለት ነው። እኔ የምለው ማለት ነው እኔ ለምንድን ነው ግን በራሳችሁ ጥፋት እኛን ለመውቀስ የምትሞክሩት? ብሩኬ ማለት ነው ገባችሁ አይደለ? በሰራችሁት ቪዲዮ ነው እኛ እናንተን ልንወቅስ እየፈለግ ነው። ገባችሁ አይደለ? አይደል እንዴ? ሁላችንም በሰራችሁት ቪዲዮ ነው እኛ እናንተን የምንወቅሳችሁ እንጂ ባልሰራችሁት ቪዲዮ እናንተን አንወቅስም እኛ። ገባችሁ አይደለ? ነገር ግን በራሳችሁ ጥፋት መልሳችሁ እንዴ ብሩኬ ጥፋተኛ ነበርኩ ኦኬ፣ በሰራው ቪዲዮ እንደዚህ እያመንክ ነበረ፣ ለዛ ወቀስነ። አሁን መልሶ እኔን ለመጣል የሞከሩ ሰዎች በጣም ብዙ ነበሩ። አሁን እንደዚህ እሺ፣ ሲጀመር ድራማ ነው የጀመራችሁት። ልጁም ደግሞ አሁን የኔ ልጅ ነው ብሎ መጣ እንጂ ሲጀመር እዩ እንዳላረገዘች አንተም ታውቃለህ፣ ሁላችንም እናውቃለን እዚህ ጋር ማለት ነው። እውነት እናውራ ከተባለ ግን ጥፋተኛ አንተ ነበርክ። ሃይሚ ደግሞ ጥፋተኛ አይደለችም። ስለዚህ እየወቀስን የነበረው ደግሞ አንተን ነው፣ ምክንያቱም ጥፋት ስላገኘ ነበር ማለት ነው። ኦኬ እኔ እኮ ባንወቅስ አንድ አስተያየት ባንሰጥ ማለት ነው። ለምንድን ነው ሰው ዝም ያለው? እርግጠኛ ነኝ ዩቲዩበሮች ማለት ነው ቪዲዮ ሰርታችሁ ቲክቶክ ላይ ኮሜንት ላይ ወይም ደግሞ እኛ አስተያየት ባንሰጥ አታብዱ፣ በአንድ ቀን ታብዱ ነበር እርግጠኛ ነኝ ማለት ነው። ነገር ግን የሆነ አስተያየት ስንሰጥ የሆነ ቪዲዮ ስንሰራ ደግሞ ማለት ነው እኔን ለመጣል ትሞክራላችሁ፣ እኔን እንደዚህ ለማድረግ ትሞክራላችሁ። እና በሰራው ቪዲዮ ነው ያወራ ነው እንጂ ባልሰራችሁት ቪዲዮ አላወራንም። ሃይሚም ሆነ ማናችሁም ዩቲዩበሮች ጥፋት ባጠፋችሁት ቪዲዮ እንወቅሳለን፣ ካላጠፋችሁ ግን አንወቅስም። ኦኬ ልጁ ደግሞ የኔ ልጅ ነው ብሎ መጥቷል። እንግዲህ አብረው እርጉዞ ነው ምናምን ፎቶ የተነሱትን ምናምን ሊያሳዩ ይችላሉ። ብቻ ቪዲዮን እያየን እንግዲህ አስተያየት እንሰጣለን። እኔ ምንም ሆነ ምንም ሃይሚና ብሩኬ አንድ ላይ እንድትታረቁ ነው የምፈልገው። ሃይሚም አምና ይቅር ብላ አንድ ላይ እንድትከታተሉ ወይም ደግሞ አንድ ላይ እንድትሆን ነው የምንፈልገው። ነገር ግን እዚህ ጋር አባቱ እኔ ነኝ የኔ ልጅ ነው ብሎ ስለመጣ ብቻ አይደለም እንቀበለው። ገባ አይደለ? እዩ የብሩኬ ልጅ አይደለም ዋሽቻለሁ ምናምን ብላ ስታምን ደግሞ ደስ ይለናል። እኛ እናንተ እንድትለያዩ አንፈልግም። ገባ አይደል? ግን ሲክስ በከባዱ ነው በእውነት በቃ አስደስቶ ነው የሚክሳችሁ ምናምን ላይክ ሃይሚንም መቀየም አልፈልግም ማለት እኔ በቃ የራሴ ማንነት ያለኝ ሰው ነኝ እና ራሴን አውቀዋለሁ። የትኛውም ሰው በሚያየው ነገር ነው ልክ ናችሁ። አንዳንድ ሰዎች በምታዩት ነገር ነው የምትናገሩትም ጀጅ የምታደርጉትም። ግን እኔ ደግሞ የውስጤን እየተናገርኩኝ የኔ ጥፋት አይደለም እያልኩኝ እኔ ምንም አላውቅም እያልኩኝ ብቻ ብዙ ጥሬ ነበረ። መቼ አልክ? መጀመሪያ እኮ አላልክም። መጀመሪያ እኮ እያመንክ ነበረ። መጀመሪያ እኮ የሆነ እየተጠራጠርክ ነበረ። ራስን ከተትከው። ገባ አይደል? እንደውም እኛ እያልን ማለት ነው እኛ እንደውም ብሩኬ አያደርግም፣ ብሩኬ በፍጹም እንደዚህ አይነት ነገር አይሰራም እያለን እየተከራከርን፣ አንተ ግን ምን እያልክ ነበረ? እየተጠራጠርክ ነበረ ራስን ማለት ነው። ስለዚህ እኛ ምን እናርግ? በከባድ ነው የሚከስ ሁሉም ነገር ለዚህ በቅቷል። ሌላውን ነገር ማውራት አልፈልግም በእውነት አንዳንድ ጊዜ በጣም አግሬሲቭ የምሆነው ማለት ተረጋግጄ ትሁትም ሆኜ ለማውራት ሞክሬ ግን አግሬሲቭም የምሆነው ውስጥ ያለውነት እያወቅኩኝ ሰው አልረዳ ሲለኝ በጣም እየፈረደ ሲሄድ አሁን እኔ በጣም የምናደደው በተለይ ሃይሚ በቃ እኔ ላይ ስጨው የሆነ ነገር ስትለኝ እናደር ነበር እና የምትናገረው ነገር በጣም ያናደኝ ነበር። ምክንያቱም የውስጤን ስለማቅ እኔ ምንም አያናድድም። ብትናገርም እውነቷን ነው ያደረገችው፣ እውነቷን ነው። ማንም ሴት የሚያደርገው ነው ያደረገችው። ገባ አይደለም? ማንም ሴት ገባ አይደለም? ማንም ሴት የሆነ ነገርን ዝም ብሎ አይቀበልም። እውነት ነው። ሴት በቃ ሴት የሚያደርገውን ነገር ነው ያደረገችው። ምንም አያናድድም። ኦኬ ጥፋተኛ አንተ ስለነበርክ አሁንም ቢሆን ደጋግሜ የምናገረው ሃይሚን ነጊም ሆነ ዛሬም ማለት ነው ሌላ ሰው እንደዚህ ፍቅረኛ ይዛ ካንተ ደብቃ እንደዚህ ሆና አድራ ምናምን ብትመጣ እሷን ነው የምንወቅሰው፣ አንተን አይደለም። ነገር ግን አንተ ባጠፋው ደግሞ አንተን ወቅሰናል። ሃይሚ ስታጠፋ ደግሞ ሃይሚን እንወቅሳለን። ስለዚህ አይቆጫችሁ። ገባችሁ አይደለ? አላጠፋው ምናምን 100% እርግጠኛ ነበርኩኝ። በቃ የኔ ጥፋት እንዳልሆነ በጣም አቅ ነበረ እና ለዛ ነበረ እየጮኩኝ የምናገረው ምናምን እንዴት አታምኑኝም በሚለው ማለት ነው። ሜቢ ላይገባችሁ ላትረዱ እንችላላችሁ። በእውነት ማንም ላይሰማው በቃ እቺን ቀን እየጠበቅኩ ነበር እኔ። ፈጣሪ እውነቱን ያመጣልኝ ቀን እያልኩ እየጠበቅኩኝ ነበረ። ሶችን ሰርቼ ሊሆን ይችላል ሃይሚን አስቀይሜያት በድያት ምናምን ሊሆን ይችላል። ግን እነዛ ስሜቶች እንዲፈጠሩብኝ ያደረጉት ከኔ የማይጠበቅ ቃላቶች ሃይሚ ላይ እንድሰነዝር እያደረጉኝ የነበሩት እኔ ጋር የነበሩት እውነታዎች እኔ እኮ ማለት ነው ብሩኬ ማለት እኔ ጋር እውነታ ነበረ ምናምን የሚለው እስቲ እውነት ፍረዱ ሁላችሁም። እውነት ኮሜንታተሮችም ሁላችሁም ፍረዱ ማለት ነው። ሃይሚን ብትሆን እኛም ብንሆን ያወራ ነው ማለት ነው። መጀመሪያ ብሩኬ እውነት ከመጀመሪያ ቪዲዮ ጀምራችሁ የተከታተላችሁ ማለት ነው ብሩኬ እኔ ምንም ነገር አላደረኩም፣ ከልጅቷ ጋር አልተኛውም፣ ከልጅቷ ጋር መጥቼ አልተገናኘውም፣ አንቺን ምንም ነገር አልዋሸውም፣ 100% እርግጠኛ ነኝ ብሎ አውርቷል። ንገሩኝ፣ አውርቷል? ከመጀመሪያ ጀምረው እራሱ አይደል እንድንጠራጠር ያደረገው? መጀመሪያ ጀምራችሁ እያወራን ኮሜንት ላይም ምን ላይም ቲክቶክ ላይም እያመናን ነበረ። ብሩኬ በ100% እናምነዋለን፣ እንደዚህ አይነት ተግባር አያደርግም እያለን እየተከራከረን ነበረ። አሁን ብቻ ማለት ነው የምሬን ነው። አሁን ሃይሚ ስትመጣ ሃይሚ ቦታ ላድርገው። እሺ
የብሩኬ ይበቃል አስተያየት ማለት ነው። ሙሉ ቪዲዮ ገብታችሁ ማየት ትችላላችሁ። ግን እና ድንገት አዲስ ነገር ፈጣሪ በተናቃችሁበት ቦታ ያስከብራችኋል። ሁሉንም ነገር ያስተካክላል። እውነት እኔ በብዙ ፈተና ማል አየው ነበረ። በብዙ ፈተና ማል ማን ነው ይናቀህ? አልገባኝም። ታዩ እሱን ግን በብዙ ፈተና ማሎች አይ ነበረ እና ሀይሚዬ የሆነ ሰው እየመጣ ነው፣ አስተዋውቅሻለሁ። ዋናው ቁም ነገር ደግሞ ከኔም ጋር ድንገት ነው፣ በቃ ያልጠበቅኩት ነገር ነው የገጠመኝ። የእዩ የልጅ አባት አውርቶኛል። ማለት የልጅ አባት ሲጀመር መጀመሪያ አዘጋጅታችሁ ነበረ ለእዩ ትላንትና ዩቲዩብ ከፈታችሁላት። ከዛ ደግሞ ዛሬ የልጁ አባት ይመጣል። እንደዛ ነው ያደረጋችሁት እንጂ የልጁ አባትንም መጀመሪያ አዘጋጅታችሁ ነው። ሲቀጥል ደግሞ ማንም የራሱን ህይወት ሚዲያ ላይ እንደዚህ አያወጣም። ልንገራችሁ ማለት ነው። ገባችሁ አይደለ? እንኳን ዩቲዩበር አይደለም ማንም ሰው እንኳን እንደዚህ ደጋፊ ያለ ሰው ራሱን ለማዋረድ ዩቲዩብ ላይ ቪዲዮ ማውጣት አይደለም ማንም ሰው የራሱን ፕራይቬት የሆነውን ነገር ሚዲያ ላይ አያወጣም ማለት ነው። ብሩኬ እሱን እየተዋወቀ ነገር ግን ኦዲየንሶችን ለመውቀስ ምናምን ለመርገጥ ምናምን እንዳትሞክሩ አንዳችሁም ዩቲዩበሮች ማለት ነው። ገባችሁ አይደል? አንዳችሁም በሰራችሁ ስራ ነው እኛ የምንወቅሰው። ገባችሁ አይደለ? ነገር ግን እንተዋወቃለን በደንብ። ማንም ሰው ፕራይቬት የሆነውን ህይወት ሚዲያ ላይ አውጥቶ እንደዚህ ከብሩኬ አርግዛ መጣች ምናምን ራሱን ለማን ነው የሚያዋርደው? ድራማ ካልሆነ እኛ ሀገር እኮ እንኳን እንደዚህ አርግዛበት መታ ምናምን ራሱን እንኳን ሚዲያ ላይ ማውጣት አይደለም ማለት ነው። ልንገራችሁ ሰፈር ሰው እኮ በጣም ይፈራል። ስም ይወጣል ብሎ እኮ በጣም ይፈራል። እሱን እየተዋወቀ ግን ኦዲየንስ እንዳትናገሩ ማለት ነው። የልጁ አባት እዩ ጋር ያለው ልጅ አባት እኔ ነው አወራኝ። አልገባኝም። የልጁ አባት አንተ አይደለ እንዴ? እኮ እስከ ዛሬ ነበር። ታዲያ የልጁ አባት ካለ ለቅሶ ላይ ነበርኩኝ። በቃ አሁን ማለት ነው ሀይሚና ብሩኬ ይታረቃሉ ይመስለኛል። ይታረቃሉ። ኦኬ ሁሉን ነገር ይቅር ይባባላሉ። ከዛ በኋላ እዩ ደግሞ ከልጁ ጋር እንግዲህ እውነት ነው ባሌ ነው ብላ ልትመጣ ትችላለች። ከዛ ልጁና እዩ ደግሞ አንድ ላይ ሊሰሩ ይችላሉ። ለዛ ነው ትናንትና ዩቲዩብ የከፈቱት ማለት ነው። አዎ ምናምን አለኝ ሁላ ሰው አሳይቶት ምናምን ነው ጋ በሰው ነው። እንኳን ደስ አለ። ኧረ በአምላክሽ እንዴ በእውነት በኋላ ይሄን ሁሉ ደስታ እንትን ብዬ ግን ወይ ደግሞ አንተም እንደዚህ ተደሳስተህ ምናምን ቀልድ እንዳይሆን ወይም ደግሞ እኔ ለድራማ እየሰራችሁ እንዳይሆን። እየቀለድኩም አይደለም ምንም አይደለም። ለምንድን ነው ድራማ የምሰራው? እኔ ምን አውቅልሃለሁ እንዴ? አሁን እኔ ለድራማ እንዳሰሩ ምናምን ያለ ሀይሚ ግን ማለት ነው ይቅር አልልህም እንዳትይ የኔ ውድ እንዳትይ። እኔ መጨረሻ ቪዲዮን ማየት ብቻ ነው የምፈልገው። ምክንያቱም እኔ አሁን ድንገት ተነስተ የልጁን አባት አገኘሁት ስትለኝ እኔ እንዴት ላምን እችላለሁ? ከአንተ ጋር እኮ በጣም ብዙ ጥርጣሬ ውስጥ ነበር። ከአንተ ጋር እኮ በጣም ብዙ ጥርጣሬ ውስጥ ነበርን አይደል እንዴ? ሁላ እኮ ዲኤንኤ እስከ ማድረግ ድረስ። ሲቀጥል ደግሞ እሱ ልቅሶ ላይ ምንድነው ይሄ ለቅሶ የማይችልበት ቦታ ላይ እንኳን ሆኖ ቢሆን እሷ እንዴት ደፍራ እንደዚህ ሲጀምር ቤተሰብ ይሄ ልጅ ማለት ነው ልንገራችሁ፣ መጀመሪያ የምታውቁት ታውቃላችሁ፣ ወይም ደግሞ የምትታለሉም ልትታለሉ ትችላላችሁ። ይሄ ልጅ ግን ማለት ነው የራሳቸው ጓደኛ ነው። ልንገራችሁ አይደል? የራሳቸው ጓደኛ የሀይሚም የብሩኬም የቡታጀራ ልጆች ጓደኛም የሚተዋወቁ ዩቱብ የከፈቱለት ነው አይደለ? ነው ልንገራችሁ እንጂ ሌላ ባዳ አልመጣም። ባዳም ቢመጣ ደግሞ የራሳችሁ ጓደኛ እንጂ ሜዳ ላይ የምታመጡት ማለት ነው። እኔ ልንገራችሁ 100% እንደዚህ ፈርማለሁ። ኦኬ የቡታጀራ ዩቱበሮች የማያውቁትን ሰዎች ዩቱብ ላይ አምጥተው አያውቁ። እየተዋወቀን አንተ የልጁ አባት አንተ ነህ ምናምን እንዳትዪ እኔ አልፈልግም። አይ እኔ ከዚህ በኋላ የሚፈጠሩትን ነገሮች እጄን አጣጥፎ እንደዚያ ያለው ግን እንዳትዪ ካልሽኝ በጣም ነው የምናደደው። መጣላት አልፈልግም ከአንቺ ጋር ታውቂያለሽ። ምክንያቱም ሁሉም ነገር እንድትነግርልኝ እፈልጋለሁ። ማለት ይኸው በካሜራም ፊት ህዝብ ነው የሚያየው፣ በእሷን ፊት የልጁ አባት ነኝ እንዳልከኝ ለሁሉም ስደውላት ምናምን ማግኘት እኔ ስለመጣ ደስ ብሎኛል። ምክንያቱም የሀይሚና የብሩኬ ፍቅር ስለሚመለስ ደስ ብሎኛል። ገባችሁ አይደለ? ነገር ግን ልጁ ደግሞ የሚያውቁት እንደሆነ በደንብ ወቁ። ግን ደግሞ ሲቀጥል ደግሞ ስራም እንደሆነ በደንብ ወቁ። ኦኬ ስራ ነው። ነገር ግን እንደዚህ አይነት ብሩኬና ሀይሚ ማለት ነው የሆነ ስራ ሲሰሩ ብዙ አይቆዩም እና ቶሎ ነው የሚቋጩት። በዚህ አጋጣሚ በጣም ነው ማደንቃችሁ። ሲቀጥል ደግሞ የሚሰሩት ስራ ላይ አንዳንድ ትምህርት እንወስዳለን። ገባችሁ አይደለ? እነሱ አይዘልቁም፣ ግን በደንብ ቢሰሩ ደግሞ ጥሩ ነው። ቢሰሩ ምን ችግር አለ? ግን እኔ መሀላቸው ላይ የሆነ ክፍተት ምናምን እንዲፈጠር አልፈልግም። ነገር ግን ስራቸውንም ሲሰሩ ደግሞ የሆነ ሰው ያበላሻል። አብሶ ባለፈው የተበላሹን አይታችኋል። የሆነ ፕራይቬት የሆነ ነገርን ያወጣሉ ማለት ነው። በካሜራማኖች ወይም ደግሞ በሆነ ነገሮች ይወጣል ማለት ነው። እንደ ሌላ ዩቱበሮች አይጠነቀቁም። ገባችሁ? አልቻልኩም። ምክንያቱም ሁለታችሁም አንድ ላይ ተገናኝታችሁ ያለውን ነገር ለእኔ ብትወት ደስ ይለኛል። ማለት አልገባኝም። እዩ ለአንተ ምንህ ናት? ጓደኛዬ ፍቅረኛ ነች። ጓደኛዬ ፍቅረኛ እና ታዲያ ማለት ጓደኛዬ ፍቅረኛ ማለት ሚስት ናት። ጓደኛ ፍቅረኛ ሆና ነው ያረገዘችው። ይህንንም አስረዱ በደንብ። ጓደኛዬ ፍቅረኛ ናት።
እዩ ለምን እንዳደረገች አዱ ነው እኔ አይገባኝም። በእውነት ጥያቄ ነው። ሳይም እኔ ደንግጬ ነው የመጣሁት። እሺ ልጁን አልቀበልም ብለሃታል? እኔ አሁን እንደዚህ አይነት ነገር ውስጥ መግባት አልፈልግም፣ ግን ልጁን አልቀበልም አላልኳትም። እሺ ጸባችሁ ታዲያ ምንድን ነው ማለት ያልተስማማችሁበት ያን ነገር ማስረዳት ይጠበቅብኛል? እኔ ደስ ይለኛል ለመሰለኝ ነገራቶች እኔ ደስ ብሎኛል። አሁን ምን አለ መሰላችሁ ወደ ሌላ ነገር ውስጥ መግባት አልፈልግም፣ ምንም አልፈልግም። ግን በቻልኩት አቅም እዩንም እሱንም አምጥቼ እዚህ ፊት ለፊታችሁ ጋር ሁሉንም ነገር ክሊር ማድረግ እፈልጋለሁ። አንተም አይ ቲንክ እዩ ጋር ተገናኝቶ ማለት ነው እንግዲህ ባሌ ነው ብላ ልትቀበልም ትችላለች። አዎ እሱ ነው ልትልም ትችላለች። አይ አይደለም ልትልም ትችላለች። ብዙ ነገርም ልትዋሽም ትችላለች። ከዚህ በኋላ ማለት ነው ከድራማው ለመውጣት ማለት ነው። ገባችሁ አይደለም? እንደዚህ አስገድዶ እንደዚህ ስላለኝ ነው ከብሩኬ ፍቅረኛ ስለነበርኩኝ የእሱ ልጅ ነው ብዬ መጣሁኝ ምናምን ብላም ከድራማው መውጣት ትችላለች። ነገር ግን እሷ የምትፈልገውን ነገር አግኝታለች። ተከፍቶላታል። አለቀ። 10,000 ምናምን ልትገባ ነው መሰለኝ ማለት ነው። እና ገባሽ መሰለኝ እንደውም ማለት ነው። እና እንደዚህ ደግሞ ተጣልቶ ሲመጡ ምናምን እኛ እያበረታታን አሽቃባጮች ማለት ነው ሰብስክራይብ አናረግም፣ እኔም አላረኩም፣ ግን አናረግም እያለን ይኸው አደረጋችሁ እኮ አየን እኮ አሽቃባጮች ማለት ነው። 10,000 ልታስገቧት ነው። በቃ አለቀ። የሚፈልጉት ይሄንን ነው። ማግኘት አልቻልክም። እኔ በቻልኩት መንገድ እሷ ላገናኘ እችላለሁ። ሁሉም ነገር ግልጽ መሆን አለበት። ለመሰላ እስከ ጥግ ይሄ ሁሉ ሳምንታት እዚህ ከመጣን እንግዲህ አሁን ወደ 3 ሳምንት ምናምን አልፎናል፣ ወር ሊሆነን ነው አይደለ? ግን ይሄ ሁሉ ጊዜ ሰው በአንድ ርዕስ ላይ እንደዚህ ረጅም ሰዓት ሊጨቃጨቅ አይችልም። እሷ ደግሞ ረጅም ተጉዛ የልጅ አባት እሱ ነው። እንግዲህ ሀይሚ ማወቅ ትፈልጋለች። ኦኬ ለምን ይሄ ሁሉ ጊዜ እየተጨቃጨቀች የብሩኬ ልጅ ነው ብላ በጣም እንትን እንዳለች ማወቅ ትፈልጋለች። ሲቀጥል ደግሞ መረጃዎችን ትፈልጋለች። ልጁ ደግሞ እዩ ጓደኛዬ ናት ፍቅረኛዬ ናት እያለ ነው እንጂ ምንም አይነት ማስረጃ አላመጣም። ኦኬ አብራችሁ ፎቶ የተነሳችሁት አብራችሁ ምን ስትሆኑ ያወራችሁ ቴክስ ምናምን ካለ ብታመጡ ደግሞ ደስ ይለናል። የምሬ ነው ደስ ይለናል። የሆነ ነገር አለኝ እኮ እሱንም አዘጋጅተን የምንመጣ ይሆናል። ሞር እንድታምኚ ማለት ነው። እሱን ነገር ባይ ደስ ይለኛል። ማዘጋጀት ሲሆን ስልክ የለውም ሎርማን እኮ ነው አሁን ይሄ አሁን ገና ተቀነባብሮ ምናምን ኤዲቲንግ ተደርጎ ምናምን የሚመጣ ፎቶ እኛ አንፈልግም። እኔ እንኳን ማቀነባበር ይችላሉ አንድ ላይ አጣብቄ ማለት ነው። አንድ ላይ እንደተነሱ አድርጌ። ስለዚህ የድሮ ፎቶዎች ስትገናኙ ምናምን የነበረው ስልክ ላይ አሁን ማዘጋጀት ማቀነባበር ሳይሆን ቶሎ ማውጣት ይቻላል በአሁኑ ሰዓት ማለት ነው። ስልክ ላይ ካለ ማሳየት ትችል ነበረ አሁን ራሱ የዩ ጓደኛ ስለመሆኑ የእሷ ፍቅረኛ ስለመሆነ የልጁ አባት ሊሆን ይችላል ብዬ እንዳምን የሚያደርጉኝን መረጃዎች ባይ በጣም ደስ ይለኛል ብታሳየኝ ማለት ነው። ለመሰለ እኔ በጣም ልቤ እንትን ብሏል። አሁን ላይ የሆነ ይከብዳል እኮ አውቃለሁ፣ ግን እኔ ደግሞ በጣም እየጣርኩ ነው። እመኝስ ቢያንስ ጊዜ እንኳን ልትሰጪኝ እኮ። ምንም አልጣርክም ብሩኬ፣ እየጣርኩ ነበር አልጣርክም። እንደውም አንተ ፍንጭ ነው የሰጣህን እንደውም ማለት ነው። ፍንጭ እየሰጣህን እንደውም ብዙ ጊዜ እንትን እያልን ነበረ እኛ ብሩኬ አያረግም ስንል አንተ ደግሞ ፍንጭ እየሰጣ ስለነበረ ነው እንጂ ምንም እየጣርክም ምንም ይናክል እየተከራከርክም አልነበረም። ሲቀጥል ደግሞ አሁን ፎቶውን እንድታሳዩ አሁን እንደውም ማሳየት ትችሉ ነበረ። ነገር ግን ኢቨን ምንም ሆነ ምንም ብሩኬና ሀይሚ አንድ ላይ እንዲሆኑ ነው የምንፈልገው። ሰላማቸው እንዲመለስ ነው የምንፈልገው። ያም ሆነ ይህ ማለት ነው። ነገር ግን እስከ እውነታ ድረስ እስቲ እንሄዳለን። አሁንም እኔን ተረስ እያደረግሽ ሳይሆን ውስጤ የሆነ ድብልቅልቅ ያለ ስሜት ነው የተሰማኝ ያለው። ብቻ ዋናው ቁም ነገር ያ ነው። አሁን ሀይሚ ብቻ ቤተሰብ እንግዲህ ማለት ነው ሀይሚ አሁንም አላመነችም። ነገር ግን እንድታምን ደግሞ ብዙ እዩ ጋር አንድ ላይ ሆኖ ከልጁ ጋር ባሌ ነው አዎ ፍቅረኛ ነው ብላ ስታምን ነው ሁሉም ነገር የሚስተካከለው ማለት ነው። በተረፈ ሰላማችሁ ይብዛልኝ። ሙሉ ቪዲዮ ገብታችሁ ማለት ነው። ባይ ባይ።